አንድ ቀን ከእንቅልፍ ተነስታችሁ የዩቲዩብ ቻናላችሁ ተሰርዟል የሚል መልእክት ቢደርሳችሁ ምንድነው የሚሰማችሁ? ላስደነግጣችሁ አይደለም። ዛሬ ዩቲዩብ ቻናሎችን የሚሰርዝበት ምክንያቶች ዝርዝር አድርጌ እነግራችኋለሁ። በተጨማሪም ቻናላችሁ ከስረዛ ለመጠበቅ ምን ማድረግ እንዳለባችሁ የምነግራችሁ ይሆናል። ሰላም፣ ነቢል እባላለሁ። በዚህ ቻናል ዲጂታል ማርኬቲንግ ወይም የዲጂታል ዓለምን ተጠቅማችሁ ሶሻል ሚዲያን በሉት ዲጂታል ማርኬቲንግ በሉት ጠቃሚ የሆኑ ቲፖችን የምነግርበት ቻናል ስለሆነ ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ እንድታደርጉና በተጨማሪም ቪዲዮ ከተመቻችሁ ላይክ ማድረጋችሁ ሼር ማድረጋችሁ እንዳትረሱ። ስለ ዩቲዩብ ቻናል ስረዛ ሲነሳ አንድ ሰው እንዲህ ሊል ይችላል፣ ምን ችግር አለው ታዲያ አዲስ ቻናል እከፍታለሁ የሚሉ ሰዎች ይኖራሉ። አይምሰላችሁ። ሌላ ቻናል ከከፈታችሁ የሰርከምቬንሽን ፖሊሲ እየጣሳችሁ ነው። ማለትም ዩቲዩብ እናንተ መሆናችሁ ከተረዳ አዲሱ ቻናላችሁ አሁንም ይሰርዘዋል። ስለዚህ ያላችሁ አማራጮች እነዚህ ሁለት ናቸው። አንደኛው ሌላ አዲስ ቻናል ሳትከፍቱ የተሰረዘባችሁ ቻናል በስህተት እንደሆነ ወይም የዩቲዩብ ሕግ እንዳልጣሰባችሁ ወይም እንዳልጣሳችሁ የምታምኑ ከሆነ ዩቲዩብ ኮንታክት ማድረግ አለባችሁ ወይም ይግባኝ መጠየቅ ወይም ማቅረብ ትችላላችሁ። ሁለተኛው አማራጭ ቻናላችሁ እንዳይሰረዝባችሁ ዛሬ ከምነግራችሁ ነገሮች መራቅ አለባችሁ። ዩቲዩብ የሚሰርዝባቸው ምክንያቶች ጋር ሳንደርስ ስለ ስረዛ የተሳሳቱ መረጃዎች አሉ። ዩቲዩብ በእነዚህ ሁለት ነገሮች ምክንያት ቻናላችሁ አይሰርዝባችሁም። አንደኛው ጥቂት ሰብስክራይበሮች ያላቸውና የእይታቸው መጠን ትንሽ የሆኑ ቻናሎች አይሰርዝም። ሁለተኛው በዓመት አንዴ ቪዲዮ የሚለቁ ሰዎች ዩቲዩብ ቻናላቸው በመሰረዝ ይቀጣቸዋል የሚሉ መረጃዎች አሉ። ይሄም ትክክል አይደለም። ታዲያ ዩቲዩብ ቻናሎች የሚሰርዝበት ምክንያቶች ምንድናቸው? ልንገራችሁ። ዩቲዩብ ቻናሎችን የሚሰርዝባቸው ምክንያቶች አንደኛው ብሬኪንግ ኮሚኒቲ ሩልስ ወይም ደግሞ የማህበረሰብ ህግ መጣስ፣ ማለትም የዩቲዩብ የማህበረሰብ ህግ መጣስ አንዱ ሊያሰርዝባችሁ ይችላል። እነዚህ ህጎች በመጣስ ቻናላችሁ ማስጠንቀቂያና ከዛ በኋላ ሊሰረዝ ይችላል። እነዚህ ጥሰቶች ምን ይመስላሉ? ዋና ዋናዎቹን እነግራችኋለሁ። ነገር ግን ሙሉን የማህበረሰብ ህጉን ለማንበብ ከፈለጋችሁ በዲስክሪፕሽን ላይ አስቀምጥላችኋለሁ። ዋና ዋናዎቹ ልንገራችሁ። አንደኛ የጥላቻ ንግግር ወይም ትንኮሳ። ስለዚህ አንዳንድ ሰዎች ቻናል ሲከፍቱ የሐሳባቸው ወይም ደግሞ ሳያውቁም ሊሆኑ ይችላል ትንኮሳ የሚያስተላልፉ ከሆነ አሊያም ደግሞ ጥላቻ የሚያስተላልፉ ከሆነ ያ ቻናል ሊሰረዝ ይችላል ማለት ነው። ሁለተኛ ወሲብን መሰረት ያደረጉ ወይም ዘግናኝና ለእይታ የሚከብዱ ቪዲዮዎችን የሚሰሩ ቻናሎች፣ እነዚህም አይነት ቻናሎች ሊሰረዙ ይችላሉ። ሶስተኛ ከባድና አደገኛ ቻሌንጆች የሚሰሩ ቻናሎች ሊሰረዙ ይችላሉ። አራተኛ ልጆችን ወይም ታዳጊዎች የሚጎዱ ቪዲዮዎች ሊሰረዙ ይችላሉ። ማለትም ታዳጊዎች አሉ፣ ልጆች አሉ። ለነዚህ ታዳጊዎችና ልጆች የማይጠቅሙ አሊያም ደግሞ የሚጎዱ ቪዲዮዎች የሚሰሩ ቻናሎች ሊሰረዙ ይችላሉ። ዩቲዩብ ከሚሰርዝባቸው ምክንያቶች በሁለተኛ ደረጃ የሚቀመጠው ደግሞ የኮፒራይት አቢዩዝ ይባላል። ኮፒራይት አቢዩዝ ማለት የኮፒራይት ጥሰት። ስለዚህ ይሄኛው ለመረዳት ቀላል ነው። የራሳችሁ ያልሆነ ሙዚቃ፣ ፊልም፣ ፕሮግራም አፕሎድ አሊያም በቻናላችሁ ከለቀቃችሁ የኮፒራይት ስትራይክ ያመጣባችኋል። 3 የኮፒራይት ስትራይክ ካጋጠማችሁ ቻናላችሁ እንዲሰረዝ ያደርጋል። አንድ ስትራይክ ደግሞ ለ90 ቀናት ቪዲዮ እንዳትጭኑና ዩቲዩብ የሰጣችሁ መብቶች ይገድብባቸዋል። ዩቲዩብ አንድ ቻናል እንዲሰረዝ ከሚያደርግባቸው ምክንያቶች ደግሞ ሶስተኛው ስፓም ኤንድ ሞኔታይዜሽን አቢዩዝ ይባላል። ወይም ደግሞ የሞኔታይዜሽን ህግ ጥሰት ማለት ነው። በተለይ በአሁኑ ዘመን ዩቲዩብ የኤአይ ሲስተም ዘርግቷል። እንደዚህ አይነት ስፓም የሆኑ ቻናሎች ለመለየት የሚጠቀምበት ሲስተም ነው። እነዚህ የሞኔታይዜሽን አቢዩዝ የሚባሉት ምን አይነት ናቸው? ወይም ስፓም የሚባሉ ቻናሎች ምን ሲያደርጉ ነው? አንደኛው ከዚህ በፊት የለቀቃችሁት ቪዲዮና በጣም እይታ ያገኘ ቪዲዮ ምንም አይነት ነገር ሳትጨምሩበት በድጋሚ መልቀቅ ስፓም ያደርገዋል፣ ወይም ደግሞ የሞኔታይዜሽን ስፓም ብሎ ያስበዋል ሲስተሙ ማለት ነው፣ የኤአይ ሲስተም። ሁለተኛው ሙሉ በሙሉ በኤአይ አውቶሜሽን የተሰራ ስፓም ቪዲዮዎች ማለትም ሙሉ በሙሉ ከድምፅ፣ ከታምኔል፣ ከቪዲዮ
ምንም አይነት ሰውኛ ጥረት ከሌለ እንደ ስፓም ነው የሚቆጠረው። ሶስተኛው እይታዎች፣ ላይክስ ወይም ሰብስክራይበር መግዛት። ይህ በእኛ ሀገር አልተለመደም። ግን ማወቅ ያለባችሁ ካስተዋላችሁ ዩቲዩብ የሰብስክራይበራችሁ ቁጥር ሲቀንስባችሁ የቀነሳቸው ሰዎች ፌክ ቻናል ስላላቸው ነው። ስለዚህ በደንብ ዲቴክት ማድረግ ይችላል ሲስተሙ ማለት ነው። አራተኛው ከሞኔታይዜሽን አቢዩዝ ጋር የሚገናኝ ነጥብ የሚያሳስቱና ሐሰተኛ የሆኑ ተምኔልስ ወይም ደግሞ ታይትልስ አሊያም ደግሞ ርዕሶች ማለት ነው። እነዚህ በዩቲዩብ ቻናል ክሊክ ቤት ነው የሚባሉት። ማለትም የሚታዩት ርዕስና ተምኔል ከይዘቱ ጋር ፈጽሞ የማይገናኙ እይታ ፍለጋ የሚለቀቁ የቪዲዮ አይነቶች ናቸው። ወደ አራተኛውና ወሳኙ ዩቲዩብ ቻናሎችን የሚሰርዝበት ዋነኛ ምክንያት ይሄኛው ነው። ሲሪየስ ፖሊሲ ቫዮሌሽን ይባላል፣ ወይም ደግሞ ከባድ የፖሊሲ ጥሰት። እዚህ ጋር የሌላ ሰው ማንነት ሰርቃችሁ ወይም እነዛ ሰዎች እንደሆናችሁ በማስመሰል ወይም የሌላ ሰዎች ግላዊ መረጃዎች ለማግኘት ብቻ የከፈታችሁት ቻናል አሊያም የምትለቋቸው ቪዲዮዎች ካሉ ይሄ አንዱ የሲሪየስ ፖሊሲ ቫዮሌሽን ይባላል። ወይም ደግሞ ህገወጥ ምርቶችን በዚሁ በከፈታችሁ ቻናል መሸጥ ከጀመራችሁ እዚህ ጋር ዩቲዩብ ቀልድ አያውቅም። ወዲያውኑ ቻናላችሁ ይሰረዛል፣ ያለምንም ማስጠንቀቂያ ማለት ነው። እስካሁን ድረስ የተመለከትናቸው 4 ምክንያቶች ናቸው። እነዚህ 4 ምክንያቶች አንድ የዩቲዩብ ቻናል እንዲሰረዝ ሊያደርጉ ይችላሉ። ታዲያ የዩቲዩብ ቻናላችሁ እንዳይሰረዝባችሁ ማድረግ ያለባችሁ ነገሮች ምንድን ናቸው? ልንገራችሁ። አንደኛ፣ የሌላ ሰዎች ቪዲዮ እንዳትጠቀሙ። ከተጠቀማችሁ ፌር ዩዝ በሆነ መልኩ መሆን አለበት። ማለትም ቅንጥብጣብ ወይም ከይዘቱ ባለቤት ፍቃድ አግኝታችሁ መጠቀም። ይሄ አንደኛው። ሁለተኛ፣ ኤአይ እንዲረዳችሁ ተጠቀሙበት። ነገር ግን ሙሉ በሙሉ በኤአይ የተሰራና የእናንተ ጥረት የሌለበት ቪዲዮ አትስሩ። ጥላቻ፣ ትንኮሳና ልጆችን የሚጎዱ ቪዲዮዎች አለመስራት እና የመጨረሻው አዳዲስ ፖሊሲዎች ሲለቀቁ መከታተል አለባችሁ። ምክንያቱም በአሁኑ ጊዜ አዳዲስ ህጎች በየጊዜው በዩቲዩብ በኩል ይወጣሉ። ሙሉ የዩቲዩብ ፖሊሲዎች ማንበብ ከፈለጋችሁ ከታች በዲስክሪፕሽን ሊንኩን አስቀምጥላችኋለሁ። እንግዲህ ይህን ይመስላል። ቀድሜ ከነገርኳችሁ 4 ዋና ዋና ምክንያቶች ከራቃችሁ የዩቲዩብ ቻናላችሁ አይሰረዝም። የቪዲዮዎቻችሁ እይታና የእይታ ሰዓት እንዲጨምር ከፈለጋችሁ በዚህ ቪዲዮ በደንብ አድርጌ አብራርቼዋለሁ። እዛ እንገናኝ። ሰላማችሁ ይብዛልኝ።